በኢራን ጉዳይ በአሜሪካ ጭቅጭቁ እንደቀጠለ ነው። We have more leverage than we've ever had. We've had incredible battlefield successes, and you're talking about a strategic loss, cloaked in disingenuous questions. Mr. Secretary, this is how you undercut efforts that could otherwise and are otherwise being very effective. I am not your enemy, sir. ከኢራን ጦርነት ጋር በተያያዘ በጨመረ የመከላከያ ወጪ ትራምፕ $1.5 ትሪሊዮን የመከላከያ በጀት መጠየቃቸው ጉድ እያስባለ ነው። Lawmakers on Capitol Hill grilled Pentagon officials today over the military's $1.5 trillion funding request for the 2027 fiscal year. አሜሪካውያን በኢራን ጦርነት ምክንያት በግሽበት ወይም ኢንፍሌሽን ተሰቃየን ቢሉም የሚሰማ ጠፍቷል። April inflation rose 3.8% year over year. That's the highest level in nearly 3 years. It was up 0.6% month over month. ትራምፕ ደግሞ ጭራሹን የአሜሪካ ፋይናንስ ጉዳይ አያሳስበኝም ብለው ታርፈዋል። I don't think about Americans' financial situation. I don't think about anybody. I think about one thing. We cannot let Iran have a nuclear weapon. That's all. የኢራን ጦርነት ባለበት ቆመ እንጂ ምዕራፉ አልተዘጋም። ገና በርካታ ጉዶች ከጀርባ ብቅ ማለታቸውን እንደቀጠሉ ነው። ባለፈው በአሜሪካ ምክር ቤት $25 ቢሊዮን ለኢራን ጦርነት አውጥቻለሁ ያለው ፔንታጎን በሁለት ሳምንታት ልዩነት ውስጥ $4 ቢሊዮን ጨምሮበት $29 ቢሊዮን መሆኑ ይታወቅልኝ ብሎ ታርፏል። እሳቸው የጦር ሚኒስትር ሲሉ የጠሯቸው የመከላከያ ሚኒስትራቸው ፒት ሄግሴት ለኮንግረሱ $1.3 ትሪሊዮን የመከላከያ በጀት እየጠየቁ በነበረበት ወቅት ትራምፕ ወደ ቻይና ጉዞ ለማድረግ በዝግጅት ላይ ነበሩ። በዚህ መሃልም አሜሪካውያን ጦርነቱ በወለደ የኑሮ ውድነት እየተሰቃዩ ጦርነቱን ማስቀጠሉ እንዴት ይታያል የተባሉት ትራምፕ ባካችሁ ተቡኝ፣ አሁን የኔ ወሳኝ ጉዳይ ኢራን የኒውክሌር ጦር መሳሪያን እንዳትታጠቅ መረባረቡ ላይ እንጂ የአሜሪካ ፋይናንስ ጉዳይ አስጨንቀኝም ብለው ታርፈዋል። ትራምፕ እንዲህ ነበር ያሉት፣ አሁን እኔ ስለ አሜሪካ የፋይናንስ ሁኔታ አላስብም። እውነቴን ነው የምላቸው፣ አሁን እኔ ስለማንም አላስብም። የማስበው አንድ ነገር ብቻ ነው፣ እሱም ኢራን የኒውክሌር ጦር መሳሪያ እንዳትታጠቅ ብቻ ነው ነበር ያሉት። ከትራምፕ አንደበት እንስማው። I don't think about Americans' financial situation. I don't think about anybody. I think about one thing. We cannot let Iran have a nuclear weapon. That's all. አሁንም በአሜሪካውያኑ መካከል ግብግቡ እንደቀጠለ ነው። ትራምፕ ስለማንም አያገባኝም ሲሉ የእሳቸው መከላከያ ሚኒስትር ደግሞ ኮንግረሱን $1.5 ትሪሊዮን የመከላከያ በጀት ጥያቄ እያቀረቡ ነበር። $1.5 ትሪሊዮን የመከላከያ በጀት የበርካታ አሜሪካውያንን ራስ አስይዟል። ይህ አሁን በትራምፕ አስተዳደር የተጠየቀው $1.5 ትሪሊዮን የመከላከያ በጀት በአሜሪካ ዘመናዊ ታሪክ ውስጥ እጅግ ከፍተኛው ነውም ተብሎለታል። Well, the White House is asking Congress to approve more money for the escalating war in Iran. That could bring the U.S. military spending to the highest level in modern history. ትራምፕ ይህንን ያህል የመከላከያ በጀት እየጠየቁና እያስጠየቁ ያሉት ጦርነቱን ተከትሎ የአሜሪካ የዋጋ ንረት ወይም ኢንፍሌሽን ወደ ላይ እየወጣ ባለበት ሁኔታ ነው። Today, new data showing the economy taking a hit from the war in Iran. Inflation sharply increasing to 3.8%, the highest level in nearly 3 years. ሜሪት ፕሮፐርቲስ ከ1.7 ሚሊዮን ብር ሙሉ ክፍያ ጀምሮ ዘመናዊ ንግድ ሱቆችን በመሃል መርካቶ ተክለ ሃይማኖት አቀረበ። G+4 ዱባይ ሞል ስታንዳርድ የሆኑት ሞሎች ከ11 ካሬ እስከ 2000 ካሬ አማራጭ ያላቸው ሲሆን ከ440 ሺህ ብር ቅድመ ክፍያ ጀምሮ በአንድ ዓመት ጊዜ ውስጥ ይረከባሉ። በተመሳሳይ በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፊት ለፊት እስከ 30% ቅናሽ የተደረገላቸው መኖሪያ ቤቶችንም ማከለናል። ባለ 1 መኝታ በ4.2 ሚሊዮን ሙሉ ክፍያ፣ ባለ 2 መኝታ በ8.3 ሚሊዮን ሙሉ ክፍያ፣ ባለ 3 መኝታ በ11.3 ሚሊዮን ሙሉ ክፍያ። አሁኑን ይደውሉ። ስልክ 0961172493 0993472559 አሁን ከደወሉ ያለምንም የኮመን ኤሪያ ክፍያና ተጨማሪ 20% ቅናሽ ጋር ይስተናገዳሉ። ሜሪት ፕሮፐርቲስ። ነገሩን ከአሜሪካ የውስጥ ጉዳይ ወደ ሌላኛው ጉድ ያስባለ አዲስ መረጃ እንመልሰው። በዚሁ የኢራን ጦርነት ሂደት ውስጥ አንዳንድ እውነታዎች ቀስ በቀስ በመውጣት ላይ ናቸው። በጦርነቱ ወቅት ከኢራን ጋር ሲፋለሙ የነበሩት አሜሪካና እስራኤል ብቻ ተደርጎ ይወሰዱ ነበር። ነገር ግን እንደ ዎል ስትሪት ጆርናል፣ ጄሩሳሌም ፖስት እና አናዶሉ የዜና ወኪል እየወጡ ያሉት መረጃዎች የሚያሳዩት እጅግ ሚስጥራዊ በሆነ የኃይል አስተላለፍ የቀጠና የአረብ ሀገራትን በዚህ ጦርነት ተሰልፈው ሲዋጉ ነበር። ከቀናት በፊት የወጣው አንድ መረጃ የተባበሩት አረብ ኤምሬት ዩኤኢ ከአሜሪካና እስራኤል ጋር በመደረብ ውስጡን ኢራንን ስታጠቃ እንደነበር ነው። በዚህም ለአንደኛው የኢራን የነዳጅ ማጣሪያ ውድመት አንደኛዋ ምክንያት የተባበሩት አረብ ኤምሬት ዩኤኢ መሆኗን የሰሞኑ ዘገባዎች አመላክተዋል። ከሰዓታት በፊት የወጣው ሌላ አዲስ የእነዚሁ መገናኛ ብዙሃን መረጃ ደግሞ ምን የተባበሩት አረብ ኤምሬትስ ብቻ ሳውዲም ቢሆን ከጎን ተሰልፋ ኢራን ላይ ጥቃት ስትሰነዝር ነበር የሚል ሆኗል። እናም ነገሩ ቆየት እያለ ሲታይ ኢራን ለ39 ቀናት ሽንጧን ገትራ የተፋለመችው ከአሜሪካና እስራኤል ጋር ብቻ ሳይሆን በዙሪያዋ ካሉ የአረብ ሀገራት ጋርም ጭምር ነው። በርካቶች ኢራን በዚህ ጦርነት ወቅት የገልፍ አካባቢ አረብ ሀገራቱን በድሮንና ሚሳኤል ስታጣድፍ የነበረው
ሀገራቱ ግዛታቸውን ለአሜሪካ ወታደራዊ ቤዝ አሳልፈው በመስጠት እሷን ለማጥቃት ሲደረግ በነበረ ወታደራዊ ኦፕሬሽን በነበራቸው ሚና ነው ብለው ያስቡ ነበር። በእርግጥም ከኢራን ማዶ ያሉት እነዚሁ እንደ ሳዑዲ አረቢያ፣ የተባበሩት አረብ ኤምሬት፣ ኳታር፣ ባህሬን እና ኩዌት ያሉት በርካታ ሀገራት የአሜሪካንን ቋሚ ወታደራዊ ቤዝ የሚያስተናግዱ ሀገራት ናቸው። በዚህም አሜሪካ በኢራን ላይ ወታደራዊ ጥቃቶችን ከየአቅጣጫው ስትሰነዝር የነበረው እነዚህኑ ሀገራት እንደዚሁ የሚያስጠጋቻቸውን ግዙፍ አውሮፕላን ተሸካሚ የጦር መርከቦችን በመጠቀም ነበር። ከዚህም በተጨማሪ ትራምፕ አረቦችንም ጭምር በቀጥታ አሳትፎ ይህን ጦርነት እንዳካሄዱ አሁን የወጣው መረጃ ቁልጭ ብሎ ወጥቷል። ኢራን ከሀያሉ አሜሪካና ፈርጣማ ወታደራዊ አቅም ካላት እስራኤል ባሻገር በዙሪያ ከነበሩት አረቦች ጋር ጭምር ስትፋለም እንደነበር አሁን በሚገባ ተረጋግጧል። ዩኤኢ አሜሪካንና እስራኤልን በመታከክ በሚስጥር ኢራንን ስትደበድብ እንደነበር ምንጮች የመረጃውን አድርሰውኛል ያለው ዎል ስትሪት ጆርናል ብቻ አይደለም፣ የሚከተለው የፎክስ ኒውስ ዘገባም ጭምር ነው። Amid the instability in the region, sources telling Fox that the United Arab Emirates has carried out its own military strikes on Iran as well. ዘሰን ደግሞ ከዚሁ ከተባበሩት አረብ ኤምሬትስ ሚስጥራዊ ጦርነቱ አካል መሆን ጋር በተያያዘ ይህን የተንቀሳቃሽ ምስል መረጃ አጋርቷል። ዩኤኢ ከአሜሪካና እስራኤል ጀርባ በመታከክ ራሷን ደብቃ ካጠቃቻቸው የኢራን ኢላማዎች መካከል ላቫን በተባለች ደሴት ላይ የሚገኝ ግዙፍ የነዳጅ ማጣሪያ ፋብሪካ ይገኝበታል። የሚከተለው ዘገባ የሚነግረንም ይህንኑ ሀቅ ነው። According to a report first carried by the Wall Street Journal, the UAE secretly carried out military strikes inside Iran during the ongoing US-Israel war. ኢራን ከአሜሪካ እስከ እስራኤል ብሎም የአረብ ሀገራት ተረባርበውባት ያን ሁሉ ጥቃት መክታ በማጥቃት የመመለሷ ጉዳይ በእጅጉ አስገራሚ ሆኖ ይታያል። ትራምፕ ይህም ጥሪያቸው ተቀባይነትን አላገኝም እንጂ አረቦችን ከጎናቸው አሰልፎ መዋጋቱ አልበቃቸው ብሎ አውሮፓንና ኔቶን ሳይቀር ኑ እንጂ ከጎን የሆናችሁ ተዋጉ ብለውም ነበር። ትራምፕ የመጀመሪያው ዙር የ39 ቀናት ጦርነት በተኩስ አቁም ስምምነት ይቁም ብለው ካዘዙ በኋላ ኢራን የሆርሙዝ ሰርጥን ጥርቅም አድርጋ መዝጋቷ አሸነፍኩ ያሉትን ጦርነት ማስረጃ አልባ አደረገባቸው። እናም በርካቶች ሆርሙዝን አስከፍቱ እንጂ በማለት ከውስጥም ከውጭም አጥብቆ ቢጠይቋቸው ጭንቅ በወለደው እቅድ ፕሮጀክት ፍሪደም በሚል አንድ ተጨማሪ ሙከራን ለማድረግ ተነሱ። በዚህ ወቅት ኢራንን በሚስጥር ሲወጉ የነበሩት የተባበሩት አረብ ኤምሬትስና ሳዑዲ አረቢያ አሁንስ የለንበትም፣ ጦርነቱን አይተነዋል፣ የሚያዋጣውን አላገኘ ነው፣ የነበረው የተኩስ አቁም ቀጥሎ ዲፕሎማሲያዊና ፖለቲካዊ መፍትሄ ቢፈለግለት ይሻላል ሲሉ ለትራምፕ ሀሳብ አቀረቡ። በአጭሩ ሀገራቱ አፈገፈጉ የሚለው አገላለጽ ይቀላል። እናም ትራምፕ እስራኤልንም አረቦችንም ሳያስከትሉ ብቻቸውን ፕሮጀክት ፍሪደም በሚል ሆርሙዝ ላይ ከኢራን ጋር ለመፋለም ገቡበት። ይህ ፍልሚያ ከሁለት ቀናት በላይ ሊቀጥል አልቻለም። ሳዑዲ አረቢያም በፊት በሚስጥር ከአሜሪካ ጎን ተሰልፋ ስትፋለም እንዳልነበር ጭራሹኑ ትራምፕን ጣጣ ያመጡብኛል በማለት ከኢራን ጋር ዳግም በሚቀሰቀሰው ጦርነት የአየር ክልሌን እንዲጠቀሙ አልፈቅድም ብለው አረፈች። ጥቂት ከማስረጃው እንስማ። Saudi Arabia is said to have informed Washington that it would not allow American military aircraft supporting the operation to fly from Prince Sultan Air Base. እናም በኢራኑ ፍልሚያ ኔቶ አስቀድሞ የለውበትም በማለት ራሱን አገለለ። አውሮፓ አይመለከተኝም ሲል አስታወቀ። እንደ ጃፓንና ደቡብ ኮሪያ ያሉት የአሜሪካ ወዳጆች ደግሞ ጦርነቱ ሲያልቅ ጥሩን አሉ። አረቦች ለጥቂት ቀናት ራሳቸውን ደብቀው ቢሰለፉም የመልስ ምት ዱላው ከባድ ነው በቃን በሚል ራሳቸውን አገለሉ። እስራኤል የኢራንን ጉዳይ ባትተውም ሊባኖስ ላይ ከሄዝቦላ ጋር ትንቅንቋን ቀጠለች። እናም አሜሪካ ብቻ ሆርሙዝ ላይ ከኢራን ጋር ተፋጣ ቀረች። ይህንን እውነታ የተረዱት አንድ የአሜሪካ ምክር ቤት አባል በትላንትናው ዕለት የመከላከያ ሚኒስትሩ ፒት ሄግሴት እና ሌሎች ከፍተኛ ወታደራዊ አመራሮች በተገኙበት በሰጡት አንድ ወሳኝ ምክረ ሀሳብ ላይ እንዲህ አሉ። ይህንን እውነታ አስረግጣቸው ያዙት። አሜሪካ ትቅደም ወይም አሜሪካ ፈርስት ማለት አሜሪካ ተነጥላ ትቁም ማለት አይደለም ሲሉም ይህንን አባባል ለሁለት ጊዜያት ያህል ደጋግመው ሲናገሩ ተደመጡ። የንግግራቸውን ማስረጃ እንስማ። Just keep this in mind. America first does not have to mean America alone. ሌላው ወሳኙና አሁን ማነጋገሩን የቀጠለው ይህ ጦርነት አሜሪካን እንደ ሀገር ያስወጣው ወጪና የሀገሪቱን ኢኮኖሚ በምን ያህል ደረጃ በተጽዕኖ ስር እንዳደረገው ነው። ትራምፕና ባለስልጣኖቻቸው በተቻላቸው መጠን የጦርነቱን ወጪ ቀለል አድርገው ለማሳየት ይሞክራሉ። በሌላ አቅጣጫ ደግሞ መሬት ላይ ያሉትን እውነታዎች ያን የሚያሳዩ ሊሆኑ አልቻሉ። ከዚህ ቀደም የመከላከያ ሚኒስትሩ ፒት ሄግሴት ለምክር ቤቱ አባላት በሰጡት ማብራሪያ ጦርነቱ የጠየቀን ወጪ $25 ቢሊዮን ነው ብለው ነበር። ይህን ባሉ በሁለት ሳምንት ጊዜ ውስጥ ለሁለተኛ ጊዜ ምክር ቤት በቀረቡበት ወቅት ደግሞ የእሳቸው ባልደረባ የሆነው አንድ ባለስልጣን ወጪው የ29 ቢሊዮን እንደደረሰ ይታወቅልን ብለው ታርፈዋል። እንስማቸው። Yeah, thanks for the question, sir. So at the time of testimony in front of the House, it was $25 billion. But the Joint Staff team and the Comptroller team are constantly looking at that estimate. And so now we think it's closer to 29.
እንደተከታተላችሁት ኃላፊው በሪፖርታቸው በሁለት ሳምንታት ልዩነት 4 ቢሊዮን የጨመረው በጦርነት ወቅት ጉዳት የደረሰባቸውን መሳሪያዎቻችንንና ቁሳቁሶቻችንን ለመጠገን በነበረው ሂደት ነው ሲሉ አስረድተዋል። ይህንኑ 29 ቢሊዮን ዶላር ሚዲያዎች ተቀባብለው እያስተጋቡት ይገኛሉ። And now to the Iran war, which has cost at least $29 billion. That's according to the acting Pentagon comptroller in a House committee hearing. እንዲያም ሆነ የትራምፕ የጦር ሚኒስትር ፒት ሄግሴትና ጓዶቻቸው የአሜሪካን ኮንግረስ ለሀገሪቱ መከላከያ በጀት 1.5 ትሪሊዮን ዶላር አምጡ በማለት የበጀት እቅድ ወይም በጀት ፕሮፖዛል ይዘው ቀርበዋል። On Capitol Hill Tuesday for back-to-back hearings asking Congress to increase their budget to $1.5 trillion. በአንድ አቅጣጫ አሜሪካውያን ይህ ጦርነት ኪሳችንን በዘበዘው፣ ጋዝ ተወደደ፣ ግሽበት አንገበገበን እያሉ ነው። በሌላ አቅጣጫ ደግሞ የጦር ሚኒስትሩ 1.5 ትሪሊዮን ዶላር የመከላከያ ወጪ መድቡ በማለት በካፒታል ሂል ተገኝተዋል። ጉድ እያስባለ ያለውም ጉዳይ ነው። ትራምፕ በትላንትናው ዕለት ወደ ቻይና ከመጓዛቸው በፊት በሰጡት ጋዜጣዊ መግለጫ ላይ በዚህ ጦርነት የአሜሪካ ኢኮኖሚ እየወደቀ ነው፣ ግሽበት እየጨመረ ነው፣ ዜጎችም እየተጎዱ ነው የሚል ይዘት ያለው ጥያቄ ተነሳላቸው። ትራምፕ በርካቶችን ራስ ያስያዘና ጉድ ያስባለ ምላሽ ሰጡ። እንዲህም አሉ። እኔ አሁን ስለ አሜሪካ የፋይናንስ ሁኔታ አላስብም፣ ስለማንም ጉዳይ አላስብም። እኔ በአሁኑ ሰዓት የማስበው አንድን ነገር ብቻ ነው፣ እሱም ኢራን ኒውክሌር የጦር መሳሪያ መታጠቅ የለባትም የሚለውን ብቻ ነው ብለው ታርፈዋል። I don't think about Americans' financial situation. I don't think about anybody. I think about one thing. We cannot let Iran have a nuclear weapon. That's all. በዚህ የፕሬዝዳንት ትራምፕ ንግግር በርካታ አሜሪካውያን በንዴት ጸጉራቸውን ነጭተዋል። ትራምፕ ወደ ስልጣን ሲመጡ በአሜሪካ ኢኮኖሚ አያያዝ የቀድሞውን ፕሬዝዳንት ባይደንን እየወቀሱ ነበር። ባይደን በተለይም ደግሞ በሩሲያ ዩክሬን ጦርነት ባይደን የአሜሪካንን ገንዘብ አውጥቶ ረጨው በማለት አሜሪካ በአፋጣኝ ከዚህ ጦርነት መውጣት አለባትም በማለት ራሳቸውን ከዚህ ጦርነት ያገለሉ መሆኑ የሚታወስ ነው።